በርግጥ ሴት ልጅ ያፈቀረች ቀን አንተን በማንም እንደማትተካ ማንም ይቀይር እንደሆነ ወይም መቼም ልትረሳ እንደማትችል ልትነግርህ ትችላለች። እንዲሰማህም ልታደርግ ትችላለች። በምትሰጥህ በምታሳይህ በምትነግርህና እንዲሰማህ በምታደርጋቸው ስሜቶች ደግሞ የእርግጠኝነት ስሜትን ልትሰጥ ትችላለች። እናንተም ትጨምሩበታላችሁ አይደለ? ልክ ፍቅረኛ ስትሆን አንድ ሴት እጃችሁ ስትገባ መጀመሪያ የሚመጣው ያ ስሜት የማይቀየር ትታችሁ ማትሄድ ይመስላችኋል። ኢማጅን እሷ ደግሞ እችን ስትጨምርልህ ፍቅሯን በእርግጠኝነት መቼም የማትረሳ መቼም የማትተው እንደሆንክ ልታምን ትችላለህ። ነገር ግን እመነኝ እነዚህ ባህሪዎቿ መቀየር ሲጀምሩ ወይም ለአንተ ማሳየት መስጠት የምትጀምራቸው ነገሮች ሲቀዘቅዙ ወይም ግጭት እንኳን ሲፈጠር ሪያክት የምታደርግበት መንገድ ቀዝቀዝ ማለት ሲጀምር መጀመሪያ የምታስበው ሌላ ሰው ወዳለች የሚል ነው አይደለ? ወይም ምን አግኝታ ነው እንዴት ተቀየረችው የሚለው ሐሳብ ያስጨንቀሃል። ነገር ግን እኔ የምናደርግ ያለው እዚህ ግንኙነት ውስጥ አብረን በነበርን ሰዓት ምንድን ነበር እየተፈጠረ የነበረው? እንደዚህ ልታየኝም ልታናግረኝም ያልፈለገችው ወይም ፈጽሞ ልትረሳኝ ያደረጋት ምንድን ነው ብለህ ብትጠይቅ ብዙ ምክንያቶች ሊነሱ ይችላሉ። ሴት ልጅን አብራክ እንደነበረች ፍቅረኛክ እንደነበረች ራሱ ወይ ግንኙነታችሁን እንዳልተፈጠረ እንድትረሳ የሚያደርጓት ብዙ ነገሮች አሉ። ነገር ግን በተመሳሳይ እንዳትረሳክ መቼም ካይምሯ ለደቂቃ ራሱ በምሳሌነት ነገን አንተ የምታነሳበት መንገድ ነገ ስለ አንተ ስታወራሞ ስታስብ በፖዚቲቭ እንዲሆንና መቼም እንዳትረሳ የሚያደርጋት ብዙ ነገሮች አሉ። ስለዚህ በዛሬ ቪዲዮ በቀላሉና እንዳልተፈጠርክ እንድትረሳ የሚያረጋትን የነሱን ተቃራኒ ኮንክ ደግሞ መቼም እንዳትረሳ የሚያደርጋትን ሐሳቦች ነው ይዤላችሁ የመጣሁት። ከኔ ከታችሁ ጋር የተወሰኑ ደቂቃዎችን መቆያት ብቻ ነው ከናንተ የሚጠበቀው። ሃይ እንዴት ናችሁ? ዮዲት ነኝ። ለማታውቁኝ እንኳን ደህና መጣችሁ ወደ ዮድ ሃውስ። እዚህ ቻናል ላይ ስለኛ ሴቶች እነግራችኋለሁ፣ ከኛ ሚስጥሮች ውስጥ አካፍላችኋለሁ፣ እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሐሳቦች እናነሳለን። ይህንን ቻናል ሰብስክራይብ ካላረጋችሁ ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቷን መጫን ታዲያ እንዳይረሳ። ለብዙ ወንድሞቻችን እንዲደርስና ዩቲዩብ እንዲወደው ደግሞ የቪዲዮን ሐሳብ ላይክ እናድርግ። አብራችሁኝ ቆዩ። አንደኛው ሴት ልጅን እንዳትረሳ የምታደርግበት መንገድ ወይ በቀላሉ ደግሞ አንተንም ሆነ ግንኙነታችሁን እንዳልተፈጠረ እንድትረሳ የሚያደርጋት አንተ እሷን እንዲሰማት በምታደርጋቸው ስሜቶች ምክንያት ነው። በአጠቃላይ ትሪት የምታደርግበት መንገድ እሷን ነገ አንተን የምታይበት ነገ አንተን የምታስታውስበትን ወይም ነገ ላይ ስላንተ በምታወራው የምታስባቸውን መንገዶች የምታስተካክለው ብቸኛው መንገድ እንዲሰማት በምታደርጋቸው ስሜቶች ነው። የሰው ልጅ ስነ ልቦና መቼም የማይረሳው ልባችንም አይምሯችንም የማይረሳው ሰዎች የሰጡንን ስሜት ነው። አንድ ሴት ልጅ እንደፈለግካት የእውነት እንደምታፈቅራት እንዲሰማት ካላረግ ፍላጎትህንም ፍቅርህንም ማሳየት ካልቻልክ እነዚህን የምታሳይበት መንገድ ደግሞ ስነ ስርዓት ከሌለው ወይም ፖዚቲቭ ካልሆነ በጣም ፈታኝ ነው የሚሆነው። አንዳንዶቻችሁ ሴት ልጅን ፍቅርን የምትገልጽላት ስለመታሃት ሊመስልህ ይችላል። ኦር ቁጣህም ወይም ጥበቃህንም በኃይል ስላደረግከው ይመስላል። የእነዚህ ስሜቶች ጥርቅም ወይም እነዚህን ባደረግክ ቁጥር መጨረሻ ላይ እሷ ድጋሚ አንተ ማታስታውስ ካነሳች ራሱ በፍራቻና በጥላቻ እንዲሆን ብቻ ነው የምታደርጋት። ስለዚህ ሴት ልጅን የምታናግርበት መንገድ ሊሆን ይችላል፣ የምታይበት ሊሆን ይችላል፣ ወይም እንዲሰማት የምታደርገውን ስሜት ፖዚቲቭ ማድረግ አለበት። ግንኙነታችሁ ባይዘልቅ ብትለያዩ በሌላ ሪዝን እንኳን ቢሆን እሱ እንደዚህ አይነት ሰው ነው እያለች የምታነሳህ ነው እንጂ ኢቭን ከሌላ ሪሌሽንሺፕ እንዳትገባ ወይም ስለሌላ ወንድ እንዳታስብ ታደርጋታለህ። በአንተ ልክ ላታገኝ ትችላለች። እንዳንተ እንዲሰማት የሚያደርጋት ነው። ከዛ ከፍ ያለ ስሜት የሚሰጣት ሰው እስኪመጣ የልቧን በር ራሱ ላትከፈት ትችላለች። ስለዚህ ሁሌም ቢሆን ፍቅረኛ ስትይዝ ወይም ከፍቅረኛ አብረህ ባለ ጊዜ እንዲሰማት ለምታደርጋቸው ስሜቶች ከተጠነቀቅ ፖዚቲቭ ካላረካቸውና ሁሌም በዘልማድ የሚነገሩ ነገሮችን ወይም ሴት ልጅ እንዲህ ነው የምትሰራው ብለህ በምታስበው መንገድ ከሄድክ ትወድቅ ይሆንብሃል። ሊሰራ አይችልም። የምትረሳ የምትጠላ ኢቭን ወይም ግንኙነቱን የምታማርር ሴትን ክሬት ልታደርግ ትችላለህ። ስለዚህ ሁሌም ቢሆን ሴት ልጅ እንዳትረሳ ከፈለግ እንዲሰማት የምታደርገውን ስሜት ወይም አንተን የምታውቅበት የምትረዳ ወይም ስለ አንተ ያላትን ስሜት በጣም ጤነኛማ ማድረግ መቻል አለብህ። ተቃራኒውን ካረክ በቀላሉ አንተን ለመርሳት ወይም ከአንተ ለመራቅ በቂ ምክንያት ታገኛለች።
ሴት ልጅ በቀላሉ የምትረሳው ወንድ ሁሌም እሱ በጣም ፈላጊው ነው፣ ወይም ከሷ ይልቅ የሱ ፍቅር የበለጠ ወንድ ኒዲ ወይም ክሊንጊ የሚሉት ነጮቹ ያንን ባህሪ ያለበትን ወንድ በቀላሉ ትረሳለች። ከሱ ጋር ለመቆየትም ፍላጎት የላትም። ሆነን ለመናገር ያ የሆነው ግን መጥፎ ሆነ አይደለም፣ ኦር ሴት ልጅ እንደዛ ስለተሰራች ሳይሆን ሰዎች ወይም ናቹራሊ በተፈጥሯችን ጭንቅላታችንም ሆነ ልባችን የሚያምነውና የሚቀበለው ነገር አለ። አሁን ለምሳሌ በጣም ፈላጊዋ ከሆንክ፣ በተለይ ደግሞ ስሜታዊ ነገሮች ላይ እሷ ላይ ዲፔንድ ከሆንክ እሷ ስላንተ ስነልቦ ወይም ልቧ የሚያምነው ወይም የሚቀበለው ነገር ደባሪ እንደሆንክ ወይም በድብርት ውስጥ ያለፍክ እንደሆነ ለደስታህም ለሐዘንም ስሜትን ሰዎች ላይ ጥገኛ እንዳደረግ ታስባለች። እነዚህን በጣም የምትፈልገው ከሆነ እሷን በጣም ፈላጊ ከሆንክ በስነ ስርዓት ለሷ የሚያመለክተው ይሄንን ነው። ስለዚህ ይሄንን መቀየር መቻል አለብን። እንደዚህ አይነት በጣም ልትወዳት ትችላለህ፣ በጣም ቶሎ ቶሎ ልትፈልጋት ትችላለህ። ትደውላለህ፣ ቴክስት የምትልከው አንተ፣ ደዋይ አንተ፣ ፕሮግራም አዘጋጅ አንተ ከሆንክ፣ እንገናኝ የምትላት ሁሌ ከሆንክ ስፔስ አሰጣትም፣ ጊዜ አሰጣትም። እሷ እነዚህ ነገሮች እንድታደርግ ራሱ እድል አሰጣትም። ብታፈቅርህም ብትወድህም ይሄንን ነገር እንድታደርግ ልትጋብዛት ይገባል አንድን ሴት። ምክንያቱም ስነ ልቦናችን እንዳልኳችሁ ይሄንን ዶፓሚን የሚባለውን ሆርሞን ሪሊዝ ለማድረግ ወይም ለመልቀቅ ሰዎች የሚፈልጉትን ነገር ዝም ብሎ በነፃ በቀላሉ ማግኘት የለባቸውም። ለዛ ነገር ጥረት ሲያደርጉ ያንን ነገር ለማግኘት ኢነርጂ ሲያወጡት የሚፈልጉት ነገር ስለሆነ ያንን ነገር ሪሊዝ ሲያደርግ እሷ ስላንተ የሚሰማትን ስሜት ይጨምራል። በቀላሉ እንዳትረሳ እንዳትተው ስትለያዩ ራሱ ወይም ርቀት ሲፈጠር ራሱ ውስጧ መቅረት የምትችለው በዛ መንገድ ነው። ምንም እንዳለቀ እንድትናፍቅ እንድታስብክ ጊዜ ስትሰጣት ለግንኙነታችሁ እሷ ጥረት እንድታደርግ የራሷን ኃላፊነት እንድትወጣ ልትለቃት ወይም ያንን ስፔስ ልትፈጥር ይገባል። መቼም እንዳትረሳ ከፈለግ። ነገር ግን አንተ ምንም አትገመት መሆን ስትችል ሁሉ ነገርህን የምታውቅ በምን ሰዓት እንደምትደውል ወዲያው እንደምትደውል ቴክስት ከላክላት ያንተ እንደሆነ እንገናኝ ካልክ የት እንደምትወስዳት የምታውቀውን አዲስ ነገር ክሬት የማታደርግ ከሆነ ወይም ራስህን ራሱ አዲስ ማድረግ ኢምፕረስ ማድረግ የምትችል ወንድ ካላረከው ከባድ ታደርግባታለህ። ፍቅርን ክሬት ማድረግ አልቻልክም ማለት ነው። እሷ ጋርም ያለውን ስሜት ጭምር ትወስዳለህ። በቀላሉ ኢነርጂ ሙሉ ለሙሉ አንተ ጋር ነው እንጂ እሷ ጋር አይኖርም የፍቅር ኢነርጂ። ስለዚህ ልታስታውስም ሆነ አብራችሁ መሆናችሁ ኢቭን ተለያይታችሁ ተገላገልኩት ነው። እሱማ ተጣብቆ እኮ መፈናፈኛ ነፃነት አሳጠኝ፣ ጊዜ አይሰጠኝም እኮ ከጓደኞቼ ጋር እንዳሳልፍ እሱ ብቻ ኦር ደስተኛም ለመሆንም ለማዘንም ለመከፋትም እኔን ይጠይቃል ወይም እኔን ኃላፊነት እኔን ሰበብ ያደርጋል ትልሃለች እንጂ እንደተገላገለች እንድታስብ ነው እንጂ የምታረጋት እንደወደድካት። ኢቭን አሁን ይህንን ሳወራ አቤት ሴቶች ፍቅር አይወድላችሁ ልትል ትችላለች። ሴት ብቻ አይደለም የሰው ልጅ በአጠቃላይ ተፈጥሮም ሆነ ስነ ልቦናው እንዲህ ነው የሚፈልገው። ራስ በምታሳያት ራስ በምትሰጣት ኦር ለራስ እኮ ነው ለእሷ ብላ አይደለም የእሷ ስሜት አንተ ጋር ያለው ለእሷ ያለ ፍቅር ነው የሚያስደርግ። ግን ያንን ማኔጅ ማድረግ ሊሚት ማድረግ ከእሷ ይልቅ ራስ ላይ ማተኮር ባላንስ እንዲሰራ ታደርገዋለህ ፍቅሩ። እሷ ጋር ያለውን አቅም ኢነርጂ እንድትጠቀም ትጋብዛታለህ። ቀላል መንገድ እያለ አንተ መታገል፣ አንተ መስጠት፣ አንተ ተገማች መሆን ወይም ቀለል ማለት እንድትታይ ወይም እንድትገመት የሚያደርግህ መንገድ ጣፋጭ አይደለም ኦር የሚናፍቅ ወይም የሆነ ደስ የሚል አይደለም። ስለዚህ ያንን ሰዎች ይሸሻሉ። ከሸሹትና ካመለጡት በኋላ ደግሞ ማስታወስ ወይም እዛ መገኘት አይፈልጉም እንጂ ሴት ስለሆነች አይደለም። ስለዚህ አንድ ሴት ልጅ በቀላሉ የምትረሳህ ወይም በቀላሉ አንተን ለመተው ቅርብ የምትሆነው በጣም ፈላጊዋ ስትሆን ወይም ያንተ ፍቅር ከፍ ካለ እንደዚህ አይነት ኬስ ይፈጠራል። ስለዚህ ራስን ስሜትን መቆጣጠር፣ ለእሷ የምትሰጠውን የምታሳየውን ነገር ሊሚት ማድረግና ጤነኛማ ማድረግ ሞር የምታስታውስ የምትወደድና ብትለያዩ ራሱ እሱ እኮ ነው እንድትል ያደርጋታል ሴት ልጅን። ሶስተኛው ሴት ልጅ በቀላሉ የምትረሳው ወንድ ወይም ልታስታውሰው ፈቃደኛ የማትሆን ወንድ ከሷ ጋር ሚሞሪ መፍጠር ያልቻለ ነው። ከሷ ጋር ልዩ ነገር ማድረግ ያልቻለ በቀላሉ እንድታስታውስ ኢቭን እኔ ቦክስ ነው ብያቸዋለሁ። ከምትወዳት ሴት ጋር ወይም ግንኙነት ውስጥ ትዳር ውስጥ ኢቭን ሊሆን ይችላል የሚያስታርቀን አብረን የምንፈጥራቸው ትዝታዎች ነው። ያንን መፍጠር መቻል አለብን። አብራችሁ በምታሳልፉ ጊዜ ኳሊቲ ታይማችሁን የማይረሳ ቴስት ያለው የሆነ ቦታ ስትሄድ ሊሆን ይችላል፣ ከሆኑ ሰዎች ጋር ስትገናኝ ሊሆን ይችላል። የምታስታውሰው መዓዛ ያለውን ነገር መፍጠር መቻል አለብህ ሴት ልጅ እንዳትረሳ ከፈለግ።
ይሄንን ክሬት ማድረግ ትተህ አንተ የሚያስጨንቅ በየጊዜው ትደውላለህ። አንዴ ካላነሳች ጭቅጭቅ የሚቀድም ከሆነ ስትገናኙ የምታሳልፉት ቅድም ደውዬልሽ ስልኬን አላነሳሽም አብሮሽ የነበረው ማን ነው? የኮንትሮሊንግ ወይም የእሷ ጠባቂ የጋርድ ስራ የምትሰራ ከሆነ ቴስት አይኖረውም። አብራችሁ የምታሳልፉት አብራችሁ ስትገናኙ መደማመጥ ኦር ሼር የምታደርጉት ነገር አብራችሁ አዲስ ነገር መጀመር ሊሆን ይችላል። አብራችሁ የሆነን ነገር ማድረግ ሊሆን ይችላል። ከዛ ቦታ ስትሄዱ ሊሆን ይችላል። እዛ ቦታ ተመልሳችሁ ስትሄዱ ወይም ያ ቦታ በሌለ ሰዓት ራሱ ሰዎች ሲያደርጉት እንኳን እንዲያስታውሳችሁ ብቻ በፍቅር ያደረጋችሁት ለመጀመሪያ ጊዜ ያደረጋችሁት ልዩ የሆነ ነገር ደግሞ ያደረጋችሁት ነገር ሁሌም አፕዴት ሊሆን ይችላል እንጂ ዞሮ የሚመጣ ነገር ነው። ነገር ግን እናንተ ሁሌም ባሰባችሁት ባስታወሳችሁት ቁጥር በዛ ሰው ብትናደዱ ኢቭን ነው ያንን ሰው ጠልቼዋለሁ ራሱ ብትሉ በዛ ነገር ምክንያት ለዛ ሰው ይቅርታ ማድረግ ያንን ሰው በመልካም ማንሳት ያንን ሰው ያለማቋረጥ እንድታስቡ ያስገድዳችኋል። ተፈጥሯችን ደግሞ አዲስ ነገር ይወዳል። አዲስ ነገር ኢምፕረስ የሚያደርገንን እኛ ሴቶች በተለይ ደግሞ ኢምፕረስ የሚያደርገን አዲስ የሆነ ጥሩ ስሜት እንዲሰማን የሚያደርገንን ነገር አብሮን የሚያደርግን ወንድ መቼም ልንረሳው አንችልም። ሁሌም የምናነሳው በጥሩ ነው የሚሆነው። ይሄንም ማድረግ ካልቻልክ ታውቀዋለች ኦልሬዲ ከምትደውልበት የምትወስዳት ቦታ የምታደርጋቸው ልታውራት የምትችላቸው ወይም ሪያክት በመሀላቸው የሚፈጠረው ነገር የምትፈታበትን መንገድ ሁሉ ነገርን የምታውቅ ሴት ከሆነች አትገረምም፣ አትደነቅም። እሱ እንዲህ ነው ይዘጋል ማለት ነው። የሆነ ቀን የተለየ ነገር ያሳያትን ኦር የተለየ ነገር የሚያደርግ ሰው ሲያወራ ስትሰማ ጓደኞቿ ሊሆን ይችላል በሆነ አካባቢ የምታየው ነገር እሷ ህይወት ላይ ሀፕን አለማድረጉ ያንን ግንኙነት እንዳታከብረውም እንዳትጓጋለትም እንዳትፈልገውም ያደርጋታል። ከወጣች ደግሞ ከዛ ቦታ ላይ የማስታወስ እድሏ ዜሮ ነው የሚሆነው። ስለዚህ አዲስ ነገር አብራችሁ የማድረግ አብራችሁ በምታሳልፉ ጊዜ ጣዕም ያለውና ልዩ ነገር መፍጠር ታዲያ በበዛ አይደለም። አንተ ራሱ ስትፈልግ ፕሮግራም አድርገህ ወይም ሊደር ነህ ያንን ተጠቅመህ ስታደርገው ደግሞ እመነኝ የሚገርም ጫና ትፈጥራለህ መቼም ላለመረሳት። ከዚህ ውጪ ከሆንክ ግን በቀላሉና እንዳልኩ ምንም እንዳልተፈጠረ ያክል ልትረሳ ትችላለች። አራተኛው በቀላሉ ሴት ልጅ እንድትረሳ የሚያደርጋት ጊዜና ርቀት ነው። የርቀት ፍቅር ታውቃላችሁ የብዙዎች ሰዎች ኢሹ ነው። በዚህ ተጠቂዎች ውስጥ ደግሞ አንዷ እኔ ነኝ። የትዳር ዓለም ውስጥ ብኖርም ግን እጅግ በጣም ተጽዕኖ ያለው ለሰዎች ያለንን ስሜት ፌድ የሚያደርግ እነዛን ሰዎች እንዳናስታውስ በቀላሉ ደግሞ እንድንረሳ ጫና ውስጥ ይከተናል። ጊዜና ርቀት የቦታ ሊሆን ይችላል። ነገር ግን ያንን ማሸነፍ እንችላለን ክሬት በምናደርጋቸው ነገሮች ነው። ለግንኙነቶች የሰጠነው ቦታ ነው ትልቁ ሚና የሚጫወተው። ለዛ ግንኙነት የሰጠነው ቦታ ያንን ሰው የምናይበት መንገድ እነዚህን ደግሞ የሚያሳምሩት ወይ ደግሞ ለአንተ አንድ ሴት ቦታ እንድትሰጥ እንድትጠብቅና ታማኝ እንድትሆንልህ የሚያደርጋት እስካሁን ያነሳዋቸው ነገሮች ላይ በደንብ ስትሰራ ነው። እንዲሰማት የምታደርገው ስሜት አብራክ ስትገናኙ ከስንት ጊዜ አንዴ ሊሆን ይችላል ክሬት የምታደርጉት የተፈጠረውን ችግር በማውራት ሳይሆን አዲስ ነገር በመሞከር ስሜት በመስጠት አጓጊ በማድረግ የነገም በማውራት ነው ስሜት እንዲፈጠር የሚያደርግ። ግን ከላላችሁበት ለጊዜ ከሰጣችሁት ርቀት የሚፈጥረው ጊዜ ነው። ለጊዜ አሳለፋችሁ ከሰጣችሁ ስንገናኝ አፕዴት እናደርገዋለን የሚል ነገር ስራ ይፈልጋል፣ ጥረት ይፈልጋል። በርቀት ላላችሁ ሰዎች ሊሆን ይችላል። ግን አብረን ራሱ ሆነን አንድ ከተማ ውስጥ አንድ ቤት እየኖርን ራሱ ርቀት የምንፈጥር ሰዎች አለን አይደለ? ያንን ማስወገድ መቻል አለብን። ከጓደኛ ጋር ርቀት የምትፈጥረው ለምሳሌ ቅድም ያነሳሁት በጣም ሊሚት የሌለው ፍላጎት እንገናኝ 24 ሰዓት አብረን እናጥፋ የሚለውም ተመሳሳይ አይነት ነገር ሊያመጣ ይችላል። ነገር ግን ለግንኙነቱ የሚያስፈልገውን ጊዜ፣ የሚያስፈልገውን እንክብካቤ፣ የሚያስፈልገውን ትኩረት መስጠት ካልቻልክ በቀላሉ ትረሳሃለች። ምክንያቱም እነዚህ ዲስ ዴይ በተለይ በሶሻል ሚዲያ በቀላሉ የሆኑ ወንዶችን ትኩረት ታገኛለች። ያ ይስባታል። ያ ሲስባት ከነሱ ጋር አብራ ትሆናለች ማለት ሳይሆን ኢቭን ለአንተ ያላትን ስሜት ግን ሊያጠፋ ይችላል። በሌላ ምክንያት አብራ ካልሆነች አሁን ለምሳሌ የገንዘብ ችግር ምናምን አብሯት ከአንተ ጋር እንድትሆን ካላረጋት ለአንተ ያላትን ስሜት ለመግደል እንደዚህ ርቀት መፍጠር የግንኙነታችሁ በቆየ ጊዜ ረጅም ጊዜ በቆየ ቁጥር ከሷ ጋር ያለህን ግንኙነት አዲስ ነገር እንደማያስፈልገው የምታስብ ከሆነ ወይም አፕዴት መሆን እንደሌለበት የምታስብ ከሆነ ወይም አፕዴት ለማድረግም አዲስ ነገር ለመፍጠርም ፍላጎት ከሌለ ተመሳሳይ አዲስ ነገር ሁሌም ፈላጊ ነን እኛ። አዲስ ስሜት እንዲሰማን ደስ የሚል ስሜታዊ ነን። ጀነራሊ ስነግራችሁ ስሜታዊ ነን። ስሜታዊ ነገሮች ደግሞ ያታልሉናሉ፣ ይገዙናሉ፣ ይወስዱናሉ። ያንን ክሬት ማድረግ መቻል አለብን። እሱ እንዲህ ነው ብትርቃት
ጊዜ በመሃላችሁ የሆነ የሚያስፈልግ ጊዜ ስጪ ብትላት ለአንተ ለመስጠት ለአንተ ለመታመን አንተን ለመውደድ አትሰንፍም። ብትለያዩ ራሱ ማትረሳ ሰው ትሆናለህ። በቀላሉ መረሳት ግን የሚያመጣው አብራክ ሆና በርቀት ጭምር እስካለ አቅም ማሳየት ወይም ፍላጎትህን ማሳየት ፍላጎት እንዳለህ በአዲስ ነገር አፕዴት በመሆን ስሜታዊ ነገሮችን በመፍጠር ነው ልታሳያት የምችለው። ስለዚህ በጊዜና በርቀት ምክንያት ራሳችን በምንፈጥረው ምክንያት በቀላሉ ልትረሳህ ልትርቅህና ለሌላ ሰው ትኩረቷን ልትሰጥ ትችላለች ሴት ልጅ። አምስተኛው ሴት ልጅ በቀላሉ የማትረሳው ወንድ ወይም በቀላሉ ልትረሳው ከህይወቷ ቢወጣም ባይወጣም ማይደንቃት ወንድ ከሱ ጋር አብራት በነበራት ቆይታ ግንኙነታችሁ ድራማ የበዛበት መርዛማና ፈጽሞ አንተ በጣም አግሬሲቭ የምትሆንበት አንተ ወንድነትን የምትጠቀምበት ግንኙነት ከሆነ እመነኝ አንተ ለመርሳት ኢቭን ለማስታወስ ምንም አይነት ምክንያት አትሰጣትም። ያ ግንኙነት ውስጥ መስት ነው ጸብ፣ አለመግባባት። ነገር ግን ያንን የምትፈቱበት ምን ሊኖራችሁ ይገባል? የጸብ ቋንቋ። የጸብ ቋንቋ ሁሉም ሰው አለው፣ ላያቀብ ይችላል። ነገር ግን አንተ እሷ ግጭት ሲፈጠር እንዴት ሪያክት እንደምታደርግ ካወቅ ግንኙነት ውስጥ እንደዚህ አይነት ክፍተት ሲፈጠር በምን መንገድ ስሜቷን እንደምትገልጽ ካወቅ ያ ነው የጸብ ቋንቋ። ያንን መጠቀም ትችላል። ያንን ተጠቅመ ጊዜ የሚሰጣት ከሆነ ጊዜ ሰጥተህ ጠብቀህ የምታዋራት እንዴት መፍታት እንዳለብህ ካወቅ የመሪነት ሚናህን በአግባቡ ከተጫወት ማትረሳህ ነው የምትሆነው። አሁን ለምሳሌ የሰው ልጅ ባይዘዌ ከፖዘቲቭ ይልቅ ኔጋቲቭ ኢነርጂን ወይም ኔጋቲቭ ሰዎች ያደረጉበትን ነገር ለረጅም ጊዜ ውስጡ ይዞ ነው የሚቆየው። ደን ደግሞ ሲረሳው ወይ ያንን ነገር ሲተው ሰውየውን ግን ላለማስታወስ ለራሱ ቃል አግብቶ ነው ወይም ነግሮ ነው የሚሆነው። የምታደርጋት የምታሳያት መንገድ ወይም እሷን አለመረዳት እሷን አለማወቅ ስሜትን የምታንጸባርቀው ወንድነትን ተጠቅመ ኃይለኛ መሆንህን ወር አድቫንቴጅ ይዘህ ከሆነ እመነኝ መቼም ልታስታውሰ አንድ ሴት አትችልም። ካነሳቸው ወይም ካስታወሰች በጥላቻ ስለ ግንኙነታችሁ ላይ የሚፈጠረውን ነገር ማስታወስ ባለመፈለግ ነው የሚሆነው። ሁሌም ቢሆን የሆነ ግንኙነት ስንገባ በቀላሉ የፍቅርና የጸብ ቋንቋዎችን እንወቅ። ሰዎቹን ለመረዳት ከሰዎቹ ጋር የምንገባበትን ችግራችንን ለመፍታት ሊሆን ይችላል። ግንኙነታችንንም ለማስቀጠል እችን ብቻ ነው የሚጠይቀው። እንዳትረሳ ትፈልጋለህ፣ ሁሌ የምታስታውስ እንድትወድ ትፈልጋለች። የምታስታውስ ደግሞ በፍቅር እንዲሆን ከፈለግ ከሷ ጋር ስትሆን አሁን ያልኩ የወንድነት ኃይልህን ባለመጠቀም፣ ድራማ ባለመብዛት፣ መርዛማ እንዲሆን ግንኙነቱን ባለመተው ነው። ስለዚህ እነዚህን ካደረክ ወይም ይህንን የማድረግ ልምድ ያለህ ወንድ ከሆን ወንድነትህን የምትጠቀመው በማሰብ አንደርስታንድ በማድረግና ሰዎችን በማንበብና በማወቅ ከሆነ መቼም ልትረሳ አትችልም። መቼም እሱ እንዲህ ነው ሲያናግረኝ ሳጠፋ እንኳን በዚህ መልክ ነው የሚመልሰኝ ብላ በጥሩ ልታነሳ ትችላለች። አብራህ ባትሆንም ባይዘው አፍቅራችሁም ስትሄዱ ነው። ፍቅረኛ ብቻ ሳትሆን ያን አብራህ በቆየት ጊዜ በተፈጠረው ነገር ብቻ ሳይሆን አፍቅራ ስትሄድ ራሱ ፍቅርን የምትገልጽበት መንገድ እሷ ሪያክት የምታደርግበት ነገር አናዶ እሷ የምትሰድባት የምታጣጥላት ዝቅ የምታደርጋት ከሆነ አብራክ የመሆን ፍላጎት ካላት ራሱ ታጣለች። ልታስታውሰው እሱ እኮ ወዶኛ እኔ እንደዚህ ነበር የሚያደርገው፣ እንደዚህ ነበር የሚነግረኝ፣ እንደዚህ ነበር እኮ እንደዚህ አድርጌው ራሱ እኮ ሳመናጭቀው እሱ እንዲህ ነበር ብላ በጥሩ ታነሳለች። የትኛውም ሴት ማለት ነው። ከሌላ ሴት ጋር ራሱ ብታይ ቃል ነው ምገባለች። ሴት ልጅ ተፈጥሯ ናቹራ ስነ ልቦኗ ፍቅረኛ ባትሆን ባትፈልግህ ራሱ ከሌላ ሴት ጋር ካየች ትቀናለች። እዛ ሌቭል ላይ ማድረስ ትችላለች። ያንን ማድረግ የምትችለው ግን ፖዘቲቭ ስትሆን ነው። ሐሳቤን ከወደዳችሁት ካመናችሁት ከተቀበላችሁት ለኔ በላይ ካሳውቁኝ ለሌሎች ይጠቅማል ብላችሁ ካመናችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።